እንዴት ናቸው? ሽማግሌ ይላክ ሽማግሌ መጥቶ አንዴ አንተ አይደለም እኔ ስለተቀመጥኩ ከዛ ቀጣይ ደግሞ ራስሽ ትልኪያለሽ ይለኛል። ከዛ በሌላኛው ቀን ደግሞ እኔ ስለበረደኝ ነው አብረን እንደር ይላል። ባንዴ እሺ ስላልኩት ቀልዬበት ነው አብረን እንኖራለን ምናምን ሰርፕራይዝ ያደረገኝ እሺ ምናምን ብዬ ደስታዬን ስላቀልዬበት ነው። ቡቡ ራሱ ጤነኛ አይመስለኝም። እንግዲህ ሀይሚት የማይስፊት እንደዚሁም ደግሞ ብሩክም ዛሬ ተከስተዋል። በቤታቸውን ባይከሰቱ ብሩኬ በምፍታ ቤት ተከስቶ ዘና ፈታ ነው ያደረገን። በጣም የዛሬ ይለያል። የምፍታ ቤቱ ተመችቶኛል ውዶቼ ማለት ነው። የምፍታ ቤቱ ተመችቶኛል ሞርዛ ማለት ነው። እዚህ ጋር ደግሞ ሀይሚዬ ፌሷ ትንሽ የከበድ ይላል። እንግዲህ ከብር እንግዲህ የፈራሁት እንዳይሆን ውዶቼ ማለት ነው ሳይሆን አሞት ከሆነ ጸበል እንውሰደው። ሰላም ቤኪ ባይዘዌ ቤኪም በደንብ የሚያስታውቀው ያው ድራማ መሆኑን ያስታውቃል። ቤኪም እንደዚሁም ደግሞ ቤኪ ወደ ብሩክ ሆኖ ማለት ነው። መፍታ ደግሞ ወደ ሀይሚት የማይስዊት ሆኖ ነው። ወደ ሀይሚት የማይስዊት ሲሆን ያው ትክክለኛው ነው። ሚፍታ ፕራንክም ቢሆን አስተማሪ ነው። ሆኖም ግን ውዶች ሰሞኑን ያው እየተቆጣውም ላይክ ያለውበት ደረጃ ላይ እየደረሰ ይመስለኛል። የሀይሚዬን ፊት ሳይው ትንሽ እንግዲህ ይቅርታ በመሀል አቋረጥኩ። ቀልድ የያዘ ነው። ቀልድ እየቀለደ ነው። ይመቻችሁ። ባይዘው ፈታ ዘና ያደርጋል። ግን ምን መሰላችሁ ውዶች እዚህ ጋር መጀመሪያ ፕራንኩ በጣም አዝናኝ ነው። ሪሊውን ነው የምነግራችሁ። ባይረዝም ብሩኬ በጣም ነው የተዋጣለት። ሁላችንም አንጫጭቶናል ማለት ነው። የሚይ ንጉስ ግን ረዘመ። ሲረዝም እኔ የምቆጣበትና ትንሽ ቅር ያለኝ ጉዳይ ለምንድን ነው መጨረሻ ላይ ፕራንኩ መስመር እንዳይስት ነው። ለምን መስመር የሚስት አይዲያ ስለሆነ ነው። ሌላው ደግሞ ወዶቼ መጀመሪያም ይሄ ፕራንክ ሲጀመር እየተናገርኩ ነው። ምንድነው ያልኩት? ስለ ሽምግልናም እየተናገሩ ስለሆነ ብሩኬ የተግባር ሰው ነው፣ ለሴት ልጅ ክብር ያለው እና ያው እንደተናገረው ፋሲካና ዳግማ ትንሣኤ ያው መድረሻው የሽማግሌው መድረሻ እየተቃረበ ስለሆነ ለዛ ይሆናል ነው ምለው። ሪሊውን ነው እንደዚህ ይሄን አይዲያ ያመጣው ማለት ነው። ለምን በጠፋ አይዲያ ይሄን አይዲያ ያመጣበት ሪዝም ማለት ነው። ግን ምን አለ መሰላችሁ ይሄ አይዲያ ዛሬ ላይ ሀይሚዬ ብታከር ይሆነ ያኔ ብትናደድም ሀይሚዬ ላይ አይፈረድም። አም ሶሪ ውዶቼ ማለት ነው። ገባችሁ? መግቢያ ላይ እንደተናገረችው ያው ቤት ደስተኛ ሆና ሁላችንም ተደስተን እልል ብለን እንትን ያልነው እና በዚህኛው አይዲያ ያው ፕራንክ መስራት አልነበረበትም ብሩኬ። ሆኖም ሰርቷል። ተራዘመ። ማቋረጥ አልቻለም። እንግዲህ መጨረሻውን እኛ ደግሞ ፈኒ እየሆንን ከእንግዲህ እየሳቅን ማየት ነው። ጨርሻለሁ እኔ በኩሌ ማለት ነው። ገባችሁ? የሀይሚዬ ፊት ግን በጣም አዝናለች። ገባችሁ? የሀይሚዬ ፊት ብሩኬ፣ ቤኪ ኤንድ ምፍታ ችግር የለውም። ዛሬ ምፍታ ቤት ተመችቶኛል። ቦክሱ ራሱ ዋው ብሩኬ ማለት ነው። ይመችክ። የሀይሚዬ ፊት ግን ቶሎ ቪዲዮ መስራት አልቻልኩም። ባይዘዌ እንደተለቀቀ በ8 ደቂቃ ላይክ እና ታምሌኑም ይዤ መጥቻለሁ እንዳያችሁት እና በጣም ከባድ ነው። እንግዲህ ሀይሚትዬ እኛም እንግዲህ ምንም ለማድረግ አንችልም። እንግዲህ ብሩኬ ሁሉ ነገር ያመቻቻል። አብሽሪ። ይቀዘቅዛል። በጣም እኮ ነው ይበርደው። ሁሉን ነገር ችዬ ነው ተቋቁሜ። ይሄ ደግሞ ማለት ምንድነው ያስቸግራችሁ ምናምን? እኔ እኮ የብርዱ ነገር ነው። ደፋ የለም እንደ ኢትዮጵያ። እኔ እኮ ያስቁኛል። ሶፋ ላይ ያደር ነበር ዘግታችሁ ምናምን ባይዘው ሀይሚትዬ የደበራት ውዶቼ ምን እንደሆነ ልንገራችሁ። እንኳን ሀይሚትዬ እኛ ለምደናቸዋል። ገባችሁ? አሁን ደግሞ አንድ ቤት ናቸው። መቀላለድ መተቻቸት ለምዷል እርስ በርስ። ገባችሁ? ሀይሚትዬ ደግሞ ፈገግ ያረገችኝ እንደው መፍታ ባይኖር ተርፍ ያለው እሱ ስላለ ብላለች። ያው ፕራንክ እኮ መሆኑን ሀይሚዬ መቼም አንደርስታንድ ታደርጋለች ይመስለኛል። ግን ፕራንክን ቢሆን ውዶቼ ሞራል የሚነካ ነው። እዚህ ጋር እየተናገርኩ ነው። ዘር ለገበሬ አታካብጂ። በዚህ ጉዳይ ነው ያካብዳለሁ። ሀይሚም ተስማምታ እንደዚህ አይነት ፕራንክ ብትሰራ አካብዳለሁ። ዛሬ ላይ ግን እኔ ለሳቅ ነው የመጣሁት። አላስ መነጫነጭ ጨርሻለሁ ማለት ነው። ከምር ነጋችሁ እኔ የሆነ ሰዓት ላይ እናገራለሁ የሆነ መስመሩን እየተንሸራተተ ሲሄድ
በቃ በቃኝ ማለት ነው። እና እንግዲህ ቢቋጩት ደስ ይለኛል። ካልቋጩት ደግሞ ይቀጥሉ። ይሄን የኔ ቢዝነስ አይደለም፣ ይቀጥሉ። በጣም ደስ ይላል። ግን ሞርዛን እኔ ቤኪ ቤት ያለው ሳይሆን መፍታ ቤት ያለው በጣም ተመችቶኛል ከምነግራችሁ በላይ ማለት ነው። ጸበሉ ሰዱት አለች ሀይሚቲ። እውነቷን ነው እኮ ጸበሉ ሰዱት አለች። ብሩኬ እኮ አብዷል። ወይ ልቁረጠው እንዲያለ እኮ ቢሰራ ብዙ ሰዎችን ያስተምራል ይሄ ታሪክ ማለት ነው። መጨረሻ ሲኖሩ የሚሰራ እና ልንሰራ አስበናል። ግን ይችላሉ። ምፍታ ፈርዶብሃል ቻለው እንግዲህ ምፍታ ፈርዶበታል። ያው እዚህም እየተወቀሰ ነው። ከምር ፈርዶበታል ሚፍታ። ባይዘዌ ቤኪ ቤት የሀይሚዬ ፊት የፕራንክ ፊት አይመስለኝም ውዶቼ። ገባችሁ? አንደኛ ነገር ሀይሚዬ ሺዝሊስ ምንድን ነው የምትሰማው? ፕራንኩን ባያረዝመው አሪፍ ነበር፣ ግን ስለረዘመ እኛን እያዳመጠች ነው። ብዙ ሴቶች የሚሳደቡ አሉ። ገባችሁ? መስመር የተከፈተላቸው ገባችሁ? እና የሆነ ሞራሏም የተነክቷል እህታችን ሀይሚትዬ ማይስዊት የኛ ትንጥዬ ማለት ነው። እና እንግዲህ አብሽሪ መቻል ነው፣ ባልሽ ነው፣ ምንም ማድረግ አንችልም። ያስተካክላል ሁሉ ነገር። ሪሊውን ነው ብሩኬ ጀግና ነው፣ የዓላማ ሰው ነው። ለምን ሽማግሌ ሊልክ ስለሆነ። አሁን ብዙ ዩቲዩብ ላይ እኮ ያሉት በቃ ትንሽ ነገር፣ አሁን ለምሳሌ ዩቲዩብ ላይ ትንሽ ጉንፋን ሲታመሙ በቃ ጉልኮሱ ይሰካል እንደተለመደ። እዚህም እኮ ጉልኮስ ይሰካል። እኛ አሁን ሁሌ ነው ኦክሲጅን ለልጆቹ የምናደርገው ትምህርት ቤት ከመሄዳቸው በፊት። ኢትዮጵያ ግን ኦክሲጅን ራሱ በጣም የሚካብደው በኦክሲጅን ነው የሚተነፍሰው። ላይክ ይባላል። እና ትንሽ ሲያማቸው ያው ዩቲዩብ ላይ መጫን ስላለበት ትንሽ ነገር በሁለተኛው ቀን እየጨፈሩ ይመጣሉ። እኛ ጉንፋኑ ዘግቶ ዘርዬ ድምፅሽ ምንድን ነው? ወተት ጠጡበት፣ ትኩስ ነገር ሻይ እየተባልን እንድናለን። ገባችሁ? ግን ምንድን ነው ፌመሶች ሞርዛን አሁን ሽማግሌ ለመላክ ነው። እኔም በበኩሌ ብሩክን ሽማግሌ ሊልክ ሬዲ ብሏል። ለምን? ያው ፋሲካ ብለዋል። እንደዚሁም ዳግማ ትንሣኤ ጾም ምናምን የሚለው ነገር አለ። ያደርገዋል ደግሞ። ለምን? ሀይሚያው እቤት ስለገባች ግዴታ ነው። እቤት ባትገባ ችግር የለውም። እና ለዛ መንደርደሪያ ነው ይሄን ፕራንክ ያመጣው። ገባችሁ? ለዛም መንደርደሪያ ነው። ሌላው ደግሞ ምንድነው? ስራ ነው። እንኳን ለሱ ይሄው እኛም እየሰራን ነው። ገባችሁ? እና ብሩኬ አላማ ያለው ሰው ነው፣ ፕሮግራም ያለው ሰው ነው። አስቦና አቅዶበት ነው ይሄ ነገር ያመጣው። ገባችሁ? ሌላው ደግሞ ምንድነው ውዶቼ፣ ይሄ ፕራንክ ማለት እኔ የምፈራው አሁን ሰሞኑ የምትቆጡ ምንድነው፣ ይሄ ፕራንክ መዘዝ ይዞ እንዲመጣል ምለው ምንድነው፣ ሀይሚዬ ትቀይሰዋለች። ብትናደድም እውነት አላት። ገባችሁ? ሴት ሆናችሁ የምታስቡ ከሆነ ብትናደድም እውነት አላት። ድርቅ ብላ ሽማግሌ ካላመጣክ ምናምን ብላ እንዳትናደድ በሚለው ነው። ገባችሁ? እና ለዛ ነው። ለማንኛውም ሀይሚትዬ ማይስዊት እንወድሻለን። ከኛ የበለጠ የሚያስብልሽ ብሩኬ። ሰሞኑን እንግዲህ ያው እያጨለለን ነው። እኛም ብርድ ነው አሉ እንግዲህ አንዷ ዛፍ ብርድ ነው እያለች ነበር። ደግሞ ቤኪን ሽማግሌ የሚልከው ሙሉ ፓኬጅ የሆነ ሴጣን አለ፣ መውጣት አለበት እሱ። የወንጀለኛ ተባባሪ ብለዋለች ደግሞ ሀይሚትዬ ቤኪ ማለት ነው። ትክክል እንዴ? ጭራሹ ነው ይሁን። ይሞቀዋል እኮ ብርድ ነው፣ ብርድ ገደለው። እኛ ወገባችንን እያመምን ላይክ እያለ ነው እኮ። ወይኔ በላቸው። ቤኪ ተጠንቀቅ። ትዝ ይልሃል እንደ ያኔ ብሩኬ ዱባይ ሲሄድ እኮ ቤኪ ላይ ወይኔ እንደው ያች ልጅ ድምጿ ራሱ እንዴት እንደምወደው ከምር። ቤኪ በመላጣው ራሱ ተዘፍኖለት ነበር። ዛሬ ፈለክ መሰለኝ። ያው የለክ የትም ይሁን ምን አገባሽ ያለው እውነቱን ልንገርሽ ነው። የቀደመ ሽማግሌ ላከ እንግዲህ እኔ አመጣሁት። አዝጎት ቤኪ ሽማግሌ ነኝ ትላለህ እንዴ አንተ? አንተማ እኛንን ሽማግሌ ስንል ለእኛ ነው የመጣከው እንጂ ለማዘር እና ለፋዘር አይደለም ለጋሽ እያልክ ነው የመጣከው። ሌላው ደግሞ ሀይሚትዬ እየቀደመ አለች። የኛ ቀብራራ የኛ ስማርት ማለት ነው። እየቀደመ እና ቀጠሯለኝ እያለች ነው። ቁምጣ በጣም ነው የሚያምርብሽ የኛ ንግስት ማለት ነው። እና የቀደመ ይወስደኛል እያለች ነው። ያሰላም ከብሩኬማ ሀይሚትዬ ብሩክ ብቻ ናት፣ ቀል የለም። ሽማግሌ መሆን አልችልም።
አንተ ላከ ሱፍ ስላለበት ሂድ አብራኝ እንድታድር ንገራት ብለን እኔነቴን ብቻ የሚፈልግ ከኔ ምንም ነገር የማይፈልግ እና እሱም እኮ አንቺን እኮ ነው የፈለገው የማይል ሰው ቀጥሮ ይገዛ ሄጂ አንቺን እኮ ነው የፈለገው። አንዳንዴ እሱ ግን ምንም አላደርግም ምንም የለም ማይሆን እንዴ አንዳንዴ ውዶቼ ማለት ነው እንደዚህ አይነት ነገር የሚያሳፍር ነው እኮ። ቤኪ ደግሞ በገዛ እጅ ከአፍ ምልጥ ምልጥ እያለ ነው። እኛ እጅ ላይ እንዳትገባ ያው ይልክ እንግዲህ የሀይሚዬ መከታ ምፍታ ነው። ሰምታችኋል እና ቤኪ ያው ይልክ ደግሞ እኮ ስለ ራቢቶቹንም ተናግራ ነበር። ባይዘው በሁለት ቻናል ነው እያየሁለት ያለው። በፊትም አይቻልም እንደለቀቁ በ16 ደቂቃ ውስጥ ራቢቶቹ 2 ጥንዶች ናቸው ምናምን ስለነሱም ተናግራ ነበር። ሀይሚቲ የማይስዩት ገባ አይደለ እንጂ እንደዚህ ዝም ብሎ ምናምን የለም። ቤኪ ድራማው በደንብ ፕራንኩ እንዲሰራ ሽማግሌ ምን ቡታጀራ ብሎ ይደነግጣል እንዴ? ቆይ እናንተ የቃቃ ባል እንዴ? ምንድነው ነገር? ከምር እንዴ ቡታጀራ ብለህ ትደነግጣለህ እንዴ? አሜሪካ የተባለ መሰለ እንዴ? ደግሞ ሱፍ ብለብስ ይሻላል ብሎ ቁጭ አላለ ቤኪ። ለማንኛውም ውዶቼ የሁለቱም ቤት ያስቃል፣ ግን የሀይሚዬ ፊቷ ልክ አይደለም። እኔ ተናግሬያለሁ። ለመሰላችሁ የተናገርኳት ሀይሚዬ ይሄኛው ፕራንክ ከባድ ፕራንክ ነው ውዶቼ። ፕራንክ መሆኑን ሀይሚዬም ታውቂ ይሆናል፣ ግን የሆነ እንደ ድጋሚ መደጋገም አያስፈልግም። ሀይሚዬ ደግሞ ከዚህ በፊትም ስንት ቪዲዮ ፕራንኮችን እንደቀየሰች ታውቃላችሁ። ስንት ፕራንክ እንደምትቀይስ ያኔም የዛሬ 9 ወር ታውቃላችሁ። በፍፄ ጊዜ ሲሰራ በጣም ስትናደድ በቃ ድርቅ ብላ ፍፄን በቃ አፈቅረዋለሁ ላይክ በሚለው ሰርታለች። ብዙ ነገር ማለት ነው። እና እንደዚሁም ደግሞ በቅርብ ሰዓትም ፕራንኮችን ትቀይሳለች። እና አንዳንዴ ታሞ ከመማቀቅ አስቀድሞ መጠንቀቅ፣ በተራው ደግሞ ብሩኬ ሲጨነቅ እኛ ደግሞ እንስቃለን ማለት ነው። ከምር ውዶች፣ ለምን አንዳንዴ የሆነ ነገር ስናደርግ ማገናዘብ አለብን። ፕራንኩ አሪፍ ነው እይታ ቢኖርም የሆነ ሞራል የሚባል ነገር እኮ አለ። ሞራል አንደርስታንድ ሞራል እና ይከብዳል። ደስ የሚል ነው እኮ ፕራንኩ ደስ ይላል። ሞርዛን ሽማግሌ ልከው ጨርሰው ሀይሚዬ እኔ አላድርም ሰርግ ካላረግ ስትለው እንደዛ ቢሆን ኢትዝ ግሬት። ግን ሽማግሌ ገና ያልተአለቀ ነገር እሷ ቤት የገባች ነገር እንደዚህ አይነት ፕራንክ ሲረዝም በጣም ይደብራል። ይህን ነገር መደጋገም የለብኝም በጣም ይቅርታ፣ ግን ይደብራል ብዬ ሁሉ የምጨቃጨቀው ምንድን ነው መስመር ስለሚጥስ ነው። አሁን ደግሞ መስመሩን ሲጥስ ነገ ከነገ ወዲያ ዘር እውነቷን ነው የምትሉት። ይስሩ ይቀጥሉ ዝም በይ ስትሉኝ አሁን ለእናንተ ትቻለሁ። ሀይሚትዬ ስማርት ነሽ፣ ሁሌም አንደኛ ነሽ። እንደዚሁም ብሩክ ወንድማችን አልተቻልክም ወይ ጸበል ሂድ እየተባልክ ነው። እኔ ፊቴ ላይ ይመጣ የቦክሱን አጥልቆት ማለት ነው። ከዛን ደግሞ ልቁረጠው እኮ አለ። አረ ጨምሯል ይሄ ልጅ ልቁረጠው ያለ እና ብቻ ፍርስ ነው የሚያደርጉት። እንደዚሁ ማስተያየት የሚሰጡትን በጣም ደስ ይላሉ ዩቲዩብ ላይ ማለት ነው። ኤንጆይ ነው እንግዲህ ቀልድም ከሆነ የያዛችሁት ሲሪየስም ከሆነ የያዛችሁት የሆነ አስቡ። ለሞራል ለሰው ልጅ ይሆናል አይደለ? እኔ ሴት ልጅ ነኝ፣ ምን አይነት አስተሳሰብ ይኖራታል የሚለውን ነገር አስባችሁ ተጠንቀቁ። ነገር እኔ የተናገርኩትን ራሱ ይኸው ስማርቷ እና የሆነ ሞራል ነው የሚባል ቀልድም ቢሆን ጨዋታም ቢሆን መምረጥ ነው ከወዶቼ። ገባችሁ? እኔ አላውቅም። እኔ ጉዳያችሁ ነው ብትቀየሙኝም። ገባችሁ? ለምን ብትቀየሙኝ ምንም አይመስለኝም። እኔ ፈልስፌው ሳይሆን ሀይሚዬ ከምትለው ብሩኬ ከሚለው እንደዚሁ ምፍታ ከዚሁም ቤኪ ማውራው ደግሞ ለብዙዎቻችሁ እንደሚጠቅም ነው፣ ለእኔም ጭምር ማለት ነው። ማውራውን ላልተገበርም እና በቃ ይሄን ነው የፈራሁት። ገባችሁ? አይም ሶሪ። ሀይሚትዬ ግን እውነት አኩርፋ ከሆነ በጣም ነው ማዝ ነው። ኖርማሊ ደግሞ አትጨማሪ፣ ፍላጎቱን ለሞክሪ ለመረዳት ምናምን ይላል። ባይዘዌ ቤኪም ፕራንክ እያደረጋት ነው። ሀይሚዬ ግን እግዚአብሔርን እያለች ነው የምታወራው፣ እውነት ነው የምታወራው። ገባችሁ? ፊቷም ልክ አይደለም። ሌሎቹ ደግሞ ውዶቼ እንዳትጨነቁ በዚህ አጋጣሚ። ሁሌም እኮ ፕራንክም ሲመጣ አትጨነቁ ነው ምለው። አንዳንዴ ምን አለ መሰላችሁ የሚጠፍሻችሁን። ያሁን ሰሞኑን ብችት ያደርገኛል ሳ ስናገር፣ ለምን ይሄን ነገር ስለምፈራ ነው። ገባችሁ? አሁን ደግሞ
እንደ አዲስ ደግሞ መጨቃጨቅ ይመጣል የሚለው ነገር አንድ ቤት እየተኖረ ደግሞ ይከብዳል። ገባችሁ? ይህን ነገር ፈርቼ ነው ታመሙ ከመማቀቅ አስቀድሞ መጠንቀቅ። ይስሩ አፍሽን ዝጊ፣ ስለ ሽማግሌ እነሱ ናቸው የሚያውቁት። ጠይብ አሁን ታያላችሁ እኔ የተናገርኩትም ማለት ነው። እንደ ማንኛውም መቀለድ እኮ አይቅተኝም በእንደዛ ነገር ማለት ነው። ጆኪንግ ምንም ማለት አይደለም፣ ግን ትንሽ ለየት የሚል ልስራ ቪዲዮ በሚለው ነው። ሲቀጥል ለሞዶቼ ሀይሚዬ እንደዚህ ፊቷ ለእኔ የታየኝ ፊቷ ትንሽ እንትን ያለው ምንድን ነው ከብሩክ ጋር በቃ ደስ የሚል ላይፍ እያሳለፉ ነው። ከአንድ ቤት ውስጥ ገና ወርም አልሆናቸውም። ደስ የሚል ማለት ነው። ገባችሁ? ጥንቸሎቹንም ደግሞ እንትን አስታውሳቸዋለች። እነሱን ጥንድ ባልና ሚስት ያመጣው ማለት ነው። እና ምን ላችሁ ፈልግ ነው፣ አታስቡ፣ ቶታሊ አትጨነቁ። ድንገት የተጨናቃችሁ ካላችሁ ለምን ያው ከብሩኬ ጋር ቀሎችን ምንም ለምዳለች። አንድ ሁለት ቀን ራሱ እንደዚህ መደባበር ራሱ ይደብራል እና ለክፉ የሚሰጥ አይደለም። ሶስተኛ ሰው የለባቸውም። እርስ በርስ ነው። ቤኪ መልካም ሰው ነው። መፍታ ሞርዛ ብዙ የሚያሳስብ ነገር የለም። እንትን ሽማግሌ ልካለሁ ይላል። ከዛ ቀጣይ ደግሞ ራስሽ ትልኪያለሽ ይለኛል። ከዛ በሌላኛው ቀን ደግሞ እኔ ስለበረደኝ ነው አብረን እንደር ይላል። ከዛ ጉዳይ መነጋገር ያለው ባይዘዌ ቤኪ ያውቃልን ነው ለዩቲዩብ ያው ለስራ ነው። ሀይሚዬ ትንሽ ፊቷ ልክ አይደለም። ሪሊውን ነው አንዳንዴ አስመስላ ራሱ ሶሪ ቪዲዮ ስትሰራ ታስታውቃለች። ይሄ ግን የሆነ በቃ ያኔ እንትን ይላል፣ አነጋገሯም ይከብዳል። አስተማሪ ነው ባይዘዌ ቢበቃ ግን ኢትስ ግሬት። አይበቃም ካላችሁም ደግሞ ቀጥሉ፣ እኔ አይመለከተኝም ካሁን በኋላ። ሀይሚቲ ሁሌም እንወድሻለን የኛ ጀግና የኛ አስተማሪ። ብሩኬም ዛሬ ፈታ አድርጎናል። እንግዲህ መጪውን ዝም ብለን ማየት ማለት ነው። ክፉ ደግ ሳንነጋገር ስለተግባቡ እንዲህ እቀላለሁ ማለት አይደለም። ገባ? ማንንም ደግሞ ይህን ኖ አሪድ ቢያስብ ካልሆነ በጤናው ከሆነ በጤናው ሴት ልጅ እንዳለው ሰው እነሱም እኮ የሚጠብቁት ነገር አለ። ገባ አይደለም? እንደገና ደግሞ ከማንም በላይ ረደና ለኔ መዋደድ የለብኝም ሴትነቴ ማክበር አለብኝ ምናምን እያለች ነው እንግዲህ ሀይሚዬ የኔ እናት። እንግዲህ እኛ ደክሞናል አሁን እና ይኸው የፈራሁት ይኸውላችሁ። ሀይሚያውን ከዚህ በፊት ምንም አልመሰላትም። ዛሬ ግን ፊቷ ሁሉ ተቀይሯል ውዶች። የምትናገረው ቃላቶች ራሱ እኛ የምንሰጠውን አስተያየት ነው። ገባችሁ? አንዳንድ ሴቶች ደግሞ በጣም በሞራሏ ላይ ራሱ የሚጽፉት ጽሁፍ እንደ ደብዳቤ ሜንሽን እያደረጉ በጣም ነው የሚያሳፍሩት። ሪሊውን ነው። በዛ ላይ ደግሞ እንግዲህ ጨረቃዎች አልቅሱ ጨረቃ ጨለማ ሆነ ምናምን አታ በትግርኛም ጽሁፍ ሪሊውን ነው የምነግራችሁ። በጽሁፍ ያየሁት ቲክቶክ ላይ እና ይሄ ነገር ነው። እና ለማንኛውም አላህ ከሪም አክብሮት ከሚሰጥሽ በላይ እሱ ያከብርሻል፣ ቦታ ይሰጥሻል፣ ይወድሻል። ብዙ ነገር ትክክል። ቤኪ ለሀይሚቲ የሚያስብላት የሚጨነቅላት ከወንድሞቿ ከማንም በላይ ተንከባክቦ ብቻዋን እንዳትሆን ብሎ እቤት አስገብቷታል። ትክክል። ግን አሁን ሀይሚዬ የምትለውን እየሰማ ነው ምን እንደሚያስፈልግ። ቤኪ ደግሞ እህት የለህም ልበልክና ደግሞ አንቺ ልጅ በቤተሰብ እንዳትመጪ ቤኪንም እህት የለ እኔም እህት የለኝም እንጂ ከተንከባከበክ ምን ካለ በቂ ነው። እኔ ሽማግሌሉን ሱፍ ልፈልግ ብሎ መጥቷል። ሱፍ ይዞ ማለት ነው። እሱ አንተ ለኛ ነው ሽምግልና የምትሆነው እንጂ ለቤተሰብ አይደለም። ስለዚህ አውቃችሁ እየቀለዳችሁ ነው። አይደለም እና ምን ማለት ነው ታዲያ? ጤነኛ ከሆነ እንደዚህ እንግዲህ መልካም ቀን ብላ እሱም ፌንት ሰርቶባታል። ቤኪ ማለት አረኛን ማሰክራችሁን አደከማችሁ። ለነገሩ የብሩኬ ፍራንክ እንዲህ ነው እኮ ድሮ ሁሌ እንደዚህ ነው። በቃ ዙሪያ ጥምጥም ነው ውዶቼ። በመከባበር እንግዲህ አስተያየት እንሰጣለን። ሀይሚዬና ብሩኬ ሁሌም አንድ ናቸው። ሀይሚቴ እንግዲህ ቁምጧን ለብሳ ቋቀንባ ብላ ሄዳለች ማለት ነው። እና ያው አስተማሪ ቪዲዮ ነው ግን ተንዛዛ ውዶቼ፣ የምወዳችሁ ማለት ነው። ሀይሚዬ እንግዲህ ምንድነው በቃ ቆርጣለች ማለት ነው። ቆርጣለች እና አብሽሩ። ፊቷ እንደዚህ ሲሆን ግን ያው ቅር ብሎናል። እንግዲህ ዘርዬ ቅር ብሎሻል? አዎ ቅር ብሎኛል። ቅራሬ ጠጭ በቃ ለማንኛውም